ፕሮፌት ለሚለው ቃል በዋናነት ጥቅም ላይ የሚውለው የዕብራይስጥ ቃል ነቢይ የሚል ነቢይ ማለት ምን ማለት ነው? በእግዚአብሔር ስልጣን የተሰጠው ተናጋሪ ወይም መልእክተኛ ማለት ነው። የተለመደ ፕሮፌቲክ ፎርሙላ አለ በብሉይ ኪዳን ምን የሚል thus says the Lord እግዚአብሔር እንዲህ ይላል ወይም የሰራዊት ጌታ እግዚአብሔር እንዲህ ይላል። ስለዚህ የትኛውም ነቢይ ከመናገሩ በፊት መጀመሪያ ምን ይላል? thus says the Lord ይህን ይላል እግዚአብሔር ብሎ ይናገራል። ዲ ካርሰን በብሉይ ኪዳን ዘመን ነቢይ ማለት እግዚአብሔርን ወክሎ የሚናገር አብዛኛውን ጊዜም በታላቅ ስልጣንና እንደ ባለመብት የሚናገር ነው ይላል። እንደ አዲስ ኪዳን አማኞች ትንቢት የሚለውን ቃል እንዴት እንረዳው? ፕሮፌሲ ምንድን ነው? ለዚህ በጣም ጥሩ ዴፊኒሽን ሆኖ ያገኘሁት ዋይኒ ግሩደም የሚጠቀመው አንድ ዴፊኒሽን አለ። ምንድነው የሚለው? በሰዎች ቃል እግዚአብሔር ወደ ሰው ልብ የሚያመጣውን መናገር ማለት ነው ትንቢት፣ በግሩደም ዴፊኒሽን መሰረት ማለት ነው። እንግዲህ አሁን ትልቅ ስህተት የሚሰራው ይህንን የኦልድ ቴስታመንት ስታንዳርድ ወስደን አዲስ ኪዳን ጋር እናስቀምጠው ካልን ግን በተወሰነ መልኩ በስጦታው አጠቃቀምም እንጎዳለን። ስጦታውን በተመለከተም ስህተት እንሰራለን። ስጦታው ያላቸውንም ሰዎች በተመለከተ ስህተት እንሰራለን። ፕሮፌሲ የትንቢት ስጦታ አሁንም ዋጋ የሚሰጠው በቅዱሳን መካከል ያለ በመንፈስ ቅዱስ አነሳሽነት ለቅዱሳን ጥቅም የሚሰጥ ስጦታ ነው። በውስጡ የመገለጥ ይዘት አለው። ነገር ግን ይሄ መገለጥ ከመጽሐፍ ቅዱስ እኩል አይደለም። ስህተት ሊኖረው ይችላል። መሰረት የሚጥል ሳይሆን የሚያንጽ ነው፣ የሚፈተን ነው። ሁልጊዜ ደግሞ ከእግዚአብሔር ቃል አንጻር የሚመረመርና ከእግዚአብሔር ቃል ስልጣን በታች የሚቀመጥ። እንግዲህ ላለፉት 3 ሳምንታት ከወንድማችን ጆሲ ጋር በእርግጥ ሐዋርያት አሉ ወይ የሚል ጥያቄ አንስተን በጥሩ ጥልቀት ተነጋግረናል። ወንድማችን እግዚአብሔር ይባርከው እና እንደተመለከትነው እንዳየነው በዚህ ዘመን አሁን ላይ ባለንበት የቤተ ክርስቲያን ኤጅ ማለትም የሐዋርያት የመጀመሪያው ፋውንዴሽናል አገልግሎት ካለፈ በኋላ ያለው ይሄ ዘመን ላይ አሁን ላይ ሐዋርያት የሉንም። ይህንን በደንብ ተነጋግረናል። ስለዚህ ወደሱ ሪቪዥን አልገባም። ግን 2 ሪማርክ ሰጥቼ ማለፍ እፈልጋለሁ እዚህ ጋራ። አንደኛ እኛ ሀገር ሌብል መጥፎ ስለሆነ እንዲህ ናቸው እኮ እንደዚህ እኮ ናቸው ተብሎ የሚለጠፍ ታርጋ ጥሩ ስላልሆነ ብዙ ምስክርነትም ብዙ ነገርም ዲስቶርት ስለሚያደርግ የሆነውን ናቸው ብንባል ምንም አይከፋንም። ግን እንደዛ አይነት ኮንፊውዥን አንዳንዶች ጋር እንደተፈጠረ ስላየሁኝ አሁን አንድ ነገር በመናገር ልጀምር እወዳለሁ። እኛ ሕያው መንገድ ቤተክርስቲያን ውስጥ ያለን አገልጋዮች ወንድም እህቶች ኮንፌሽናሊ ፕራክቲሲንግ ኮንቲኒዌሽኒስት ቸርች ነን። ማለትም የመንፈሳዊ ስጦታዎችን መቀጠል ምናምን ብቻ አይደለም። ፕራክቲካሊ በጥንቃቄ በቅዱሳት መጽሐፍት መሰረት ምንለማመድ ፕራክቲካል ኮንቲኒዌሽኒስቶች ነን ማለት ነው። ማት ቻንድለር የሚባል አንድ ሰባኪ ፓስተር አንድ የሚጠቀማት ተርም አለች። ምን ይላል? አንዳንድ ሰዎች ሲትቤልት ኮንቲኒዌሽኒስት ናቸው ይላል። ሲትቤልት ኮንቲኒዌሽኒስት ማለት ምንድን ነው? እኛ በመንፈስ ቅዱስ ስጦታዎች በጸጋ ስጦታዎች እናምናለን ይላሉ። ግን ሲትቤልታቸውን አድርገዋል፣ ቀበቷቸውን አድርገው ቁጭ ብለው አይታችሁ አታውቁም? የመንፈስ ቅዱስ ስጦታዎች ኤክሰርሳይዝ ሲደረጉ በጉባኤዎቻቸው ነርቨስ ይሆናሉ። እንደዚ አይነት ስጦታዎች ያሏቸው ሰዎች አካባቢ ሲሆኑ እነሱን ሲትቤልት ካሪዝማቲክስ ይላቸዋል። ዊር ናት ሲትቤልት ካሪዝማቲክስ። መቼም እንግዲህ እኛ ጋር እሑድ እየመጣ የሚካፈል ሰው በተለይ ኮርፖሬት ፕሬየር ላይ በጥንቃቄ የመንፈሳዊ ስጦታዎችን ኤክሰርሳይዝ እንደምናደርግ የማያውቅ ያለ አይመስለኝ። ስለዚህ ይሄንን አስምሬ ማለፍ እፈልጋለሁ። እናምናለን እንደ ትምህርት ከመዘጋጀቱ በፊት የቤተክርስቲያናችንን የእምነት አቋም ረዘም ላሉ ጊዜያት እየተሰበሰብን እየተገናኘን ስናዘጋጅ እኛ ቤተክርስቲያን የስነ መለኮት ካውንስል አለን እና ጥሩ የሚባሉ እኛ ሀገር ውስጥ ያሉ ኢንስቲትዩሽኖች ውስጥ የተማሩ የቤተክርስቲያናችን አባላት ከቤተክርስቲያናችን አገልጋዮች ጋር በጋራ በመሆን ሰፊ ጊዜ ወስደን ጸልየን ተከራክረን ተነጋግረን የቱ ነው ለቅዱሳት መጽሐፍት ምስክርነት የቀረበ የእግዚአብሔር ቃል የሚለውን
ጊዜ ወስደን ነው ኮንክሉዥኖች ላይ የደረስነው። ስለዚህ ድራፍቱ ላይ የእምነት መግለጫችን ድራፍት ላይ ቤተክርስቲያን በሚል ሄዲንግ ስር ያለውን አነብና ከዛ እንቀጥላለን። ቤተክርስቲያን በሁሉም ጊዜና ስፍራ ኢየሱስ ክርስቶስን አዳኝና ጌታቸው አድርገው በማመን ዳግም ልደትን ያገኙ የአማኞች ስብስብ ነች። ክርስቶስ የቤተ ክርስቲያን ራስ፣ እርሷ ደግሞ አካሉ መሆኗን እናምናለን። ቤተ ክርስቲያን ዓለም አቀፋዊና አጥቢያዊ ገጽታ አላት። ይቺ መቼም ለብዙ ትርጉም የተጋለጠች እንዳትሆን ዓለም አቀፍ ስል ኢንተርናሽናል ቸርቾች እያልኩኝ አይደለም። ይሄ ዩኒቨርሳል እና ሎካል ተብሎ በስነ መለኮት የሚከፈለውን ማለት ነው። ማትታየዋ ግሎባል ቸርች አለች፣ ደግሞ የምትታየዋ ሎካል ቸርች አለች። ስለዚህ እሱን እናምናለን። አጥቢያዊ ገጽታ አላት። እግዚአብሔርን ማምለክ እንዲሁም ወንጌልን ለፍጥረት መስበክና ሰዎችን ደቀ መዝሙር ማድረግ የእግዚአብሔርን መንግስት ማስፋት ተልእኮዋ እንደሆነ እናምናለን። ይህንን ተልእኮዋን እንድትወጣ መንፈስ ቅዱስ ለቤተ ክርስቲያን ልዩ ልዩ ስጦታዎችን ሰጥቷታል። እንዲሁም አካሉን ለማነጽና ቅዱሳንን ለአገልግሎት ስራ ለማዘጋጀት ለሰዎች የተለያዩ ስጦታዎችን እንደሰጠ፣ እነዚህ ስጦታዎች ቅንፍ ይከፈትና ከሐዋርያት በስተቀር አሁንም መስራታቸውን እንደቀጠሉ እናም ለቤተ ክርስቲያን ተልእኮ እንደሚያስፈልጉ እናምናለን። እስቲ ስለዚህ አሁን እዚህ ላይ ቤዝ አድርጌ ነው ማለት ነው የሚቀጥለውን ትምህርት የሚቀጥለው እንግዲህ ሐዋርያት ብለን ጀምረናል። አሁን ደግሞ ስለ ፕሮፌሲ ነው የምንነጋገረው፣ ወይም ትንቢት፣ የነቢያት የትንቢት ስጦታ፣ የነቢያት አገልግሎት የመሳሰሉት ነገሮችን እንደ እግዚአብሔር ቃል ጌታ ከረዳን ለመመልከት እንሞክራለን። ስለዚህ የመጀመሪያው ማስቀመጥ የምፈልገው ሪማርክ እሱ ነው። ሁለተኛ ማስቀመጥ የምፈልገው አንዳንድ ቤተ እምነቶች ሰዎችን ሐዋርያ ሲሉ ስትራክቸራሊም ጭምር የመጽሐፍ ቅዱሶቹ ሐዋርያት ያላቸውን ቦታ ይሰጧቸዋል እና ጠንከር አድርገን የምናወግዘው እሱ ነው። የእግዚአብሔር ቤት ውስጥ ሁላችንም እንደው እንደ እግዚአብሔር ሮል እንደሚሰጥ ለአንዳንዶች የመሪነትን የማስተማርን ስጦታ ሰጥቶ ይመሩ፣ ያስተምሩ፣ ያስተዳድሩ ይሆናል እንጂ ማንም እግዚአብሔር ፊት የተለየ ኦቶሪቲ ያለው የለም በእኛ መካከል ማለት ነው። ስለዚህ እሱን ክሌም የሚያደርግ ሰው እንዳሰቡ፣ ይህን ክሌም የሚያደርግ ሰው ምንም ሊሰለጥንባችሁ የሚወድ ነው። በሰዎች ላይ ሊሰለጥን የሚወድ ነው። ምናልባት አንዳንዱ ኢንፌሪዮሪቲ ኮምፕሌክስ በጣም ተጭኖት ስላደገ ያንን ጫናውን የሚያራግፈው ሌሎች ላይ በመጫን ነው። የጫና መንፈስ። ስለዚህ እሱ ጋራ ምንም ኤምፓቲ አናሳይም። እንደዚህ አይነቱን አመለካከት እንደዚህ አይነቱን እንትን ስንተች ያለምንም ርህራሄ ነው የምንተቸው። ርህራሄ ስላችሁ ለአስተሳሰቡና ለአመለካከቱ። ግን አንዳንድ ደግሞ ኮንቲኒዌሽኒስት የሆኑ ቤተክርስቲያናት መንፈሳዊ ስጦታዎች ቀጥለዋል ብለው የሚያምኑ ቤተክርስቲያናት ግራውንድ ብሬኪንግ የሆነ የወንጌል ስራ የሚሰሩ ያልተደረሰበት ቦታ ሄደው የሚደርሱ ከዛ አዛዥ ቤተክርስቲያን የሚያቋቁሙ እግዚአብሔርም አገልግሎታቸውን በድንቅና በምልክት የሚያጅብላቸው ሰዎች እኮ አሁንም አሉ። ስለዚህ እነሱን ልክ እንደ ሐዋርያቱ ሳይሆን ስትራክቸራሊ ከሰዎች ሁሉ በላይ ሆነው ሳይሆን ግን በዚህ ስጦታቸው ሪኮግናይዝ አድርገን ሐዋርያት ብንላቸውስ ብለው እንደዚህ አይነት ሰዎችን ሐዋርያት ብለው የሚጠሩ አንዳንድ ቤተ እምነቶች አሉ። ለነሱ ርህራሄ ይኖረናል፣ ሩም ኤምፓቲ ይኖረናል። ልክ ናቸው ማለት ባይሆን ርህራሄ ይኖረናል። ምን ማለት ነው? ልክ ነው፣ እንደዚህ አይነት ሰዎች ሊኖሩ ይችላሉ። ግን ላለፉት 3 ሳምንታት እንደተማርነው ኤክስክሉሲቭሊ እነዛን ነገሮች የሚያሟላ ሰው በዚህ ዘመን ስለሌለ አሁን ላይ ሐዋርያት የሉንም እንላለን። ያ ብቻ አይደለም። እናንተ የምትሏቸው ስጦታዎች ካሏቸው ያንን ስጦታ ፕሮሰስ የሚያደርገውን ሰው ሐዋርያ እንበለው የሚል መጽሐፍ ቅዱሳዊ ማስረጃ ስለሌለ እነዚህን ሰዎች ሐዋርያ አንላቸውም ማለት። ግን እነኚህ ሰዎች ደግሞ እነሱን ሐዋርያ የሚሉበትን መንገድ እንረዳለን፣ አንደርስታንድ እናደርጋለን። ትክክል ናቸው ግን ብለን አናምንም። ስለዚህ እዚህ ጋር ሚዛን መጠበቅ ስለሚያስፈልግ ይህንን እንደ ሪማርክ ሰጥቼ ለማለፍ ስለምፈልግ ነው። ስለዚህ ወደ ዛሬው ቶፒካችን በቀጥታ እንገባለን። ከቃላት ጥናት ብንጀምር
እወዳለሁ። ምንድነው መጽሐፍ ቅዱስ ኦሪጂናሊ ነብይን ወይም እኛ ነብይ ብለን የምንጠራውን የነብይነት አገልግሎት ብለን የምንጠራውን አገልግሎት ሌብል ለማድረግ መጽሐፍ ቅዱስ የተጠቀመበት ቃል ምንድነው ከሚል ከወርድ ስተዲ እንድንጀምር እወዳለሁ። ዕብራይስጥ ብዙ ጊዜ እዚህ ስንሰብክ ስንናገር ሰምታችሁን ይሆናል። ሴሜቲክ ቋንቋ ስለሆነ ከአማርኛ ጋራ በጣም የተቀራረበ ነው። ከትግርኛ ጋር ደግሞ በጣም የተቀራረበ ነው። በነገራችን ላይ ሞር ከአማርኛውም ለትግርኛ ይቀርባል። እንደውም አንድ ጓደኛችን የኔና የስሽ በቃ ሂብሩ በጣም ጎበዝ ሆኖ ነበረ መጽሐፍ ቅዱስ ትምህርት ቤት እና አፉን የፈታው በትግርኛ ነው እና በጣም ውሃ ነበር የሆነለት። ስለዚህ አማርኛ ወይም ትግርኛ እንደዚህ አይነት ሴሜቲክ ስር ያላቸው ቋንቋዎች ለዕብራይስጥ ይቀርባሉ። ለግሪክ ደግሞ እነ እንግሊዝኛ ይቀርባሉ። ለምን ብዙ የሳይንቲፊክ ተርሞች ምናምን በግሪክ ስለሚሰየሙ ተመሳሳይ ግንድ ሼር ስለሚያደርጉ እነሱ ደግሞ ለእንግሊዝኛ ይቀርባሉ ማለት ነው። ለዛ ይህን ተቀራራቢነት ከዛ አንጻር ብናስተውለው ጥሩ ነው። ፕሮፌት ለሚለው ቃል በዋናነት ጥቅም ላይ የሚውለው የዕብራይስጥ ቃል ናቢይ የሚል ናቢይ ምን ማለት ነው? ናቢይ የሚለው ይሄ ፕራይመሪ ተርም ነው። የነቢያት አገልግሎትን ለመግለጥ መጽሐፍ ቅዱሳችን በሂብሩ ባይብል ወይም በብሉይ ኪዳን የሚጠቀመው ተርም ነው፣ አገላለጽ ነው፣ ቃል ነው እና ከ300 ጊዜ በላይ በብሉይ ኪዳን ተጠቅሷል ነቢይ የሚለው ማለት ነው። ሞስት ላይክሊ ስሩ ናባ የሚል ቃል አለ በዕብራይስጥ። ከሱ እንደተገኘ ይጠረጥራሉ የመጽሐፍ ቅዱስ አስተማሪዎች። ናባ ማለት መጥራት ወይም መናገር ማለት ነው፣ ወይም አናውንስ ማድረግ ማስተዋወቅ ማለት ነው። መናገር፣ መጥራት፣ ማስተዋወቅ፣ አናውንስ ማድረግ ማለት ነው። ስለዚህ ትርጓሜውን የናቢይን ትርጓሜ ሄደን ስንመለከት ናቢይ ማለት ምን ማለት ነው? በእግዚአብሔር ስልጣን የተሰጠው ተናጋሪ ወይም መልእክተኛ ማለት ነው። በእግዚአብሔር ስልጣን የተሰጠው ተናጋሪ ወይም መልእክተኛ ማለት ነው። ስለዚህ በብሉይ ኪዳን መጽሐፍት ነቢይ ቆሞ ሲናገር የእግዚአብሔርን ምክረ ሐሳብ የሚያቀርብና የሚናገር ነው። ወይም ከእግዚአብሔር የሰማውን ምክረ ሐሳብ የሚያቀርብ የሚናገር ማለት ነው። ያ ሰው የሚቆመው የእግዚአብሔርን ድንጋጌ ሊያውጅ ነው። ያ ሰው የሚቆመው እግዚአብሔር ያወራውን ሊናገር ነው። ለዛ የተለመደ ፕሮፌቲክ ፎርሙላ አለ በብሉይ ኪዳን። ምን የሚል? thus says the Lord፣ እግዚአብሔር እንዲህ ይላል፣ ወይም የሰራዊት ጌታ እግዚአብሔር እንዲህ ይላል። ስለዚህ የትኛውም ነብይ ከመናገሩ በፊት መጀመሪያ ምን ይላል? thus says the Lord፣ ይህን ይላል እግዚአብሔር ብሎ ይናገራል። ነብይ የእግዚአብሔር ኪዳን አስፈጻሚም ነው። ኮቨናንት ኢንፎርሰር ምን ማለት ነው? እግዚአብሔር ከህዝቡ ጋራ በሙሴ በኩል የገባው ኪዳን አለ እና ከእግዚአብሔር ህዝብ ጋራ በብሉይ ኪዳን እግዚአብሔር የገባውን ኪዳን የሚያስፈጽሙ፣ ህዝቡ ከኪዳኑ ውልፍት ሲል የሚያሳስቡ፣ በዚህ መስመር ነው መሄድ ያለባቸው የሚሉ የእግዚአብሔር ኪዳን አስፈጻሚዎች ናቸው ነቢያት ማለት ነው። ስለዚህ የብሉይ ኪዳን ነቢያትን ከዚህ ቃል ተነስተን ኢንዲቴል እንመጣለን። ከዚህ ቃል ተነስተን ግን ምን ማለት እንችላለን? የእግዚአብሔርን ካውንስል የሚናገሩ፣ የእግዚአብሔርን ቃል የሚናገሩ፣ የእግዚአብሔርን ምክረ ሐሳብ የሚያወሩ ማለት ነው። ዲ.ኤ. ካርሰን በብሉይ ኪዳን ዘመን ነቢይ ማለት እግዚአብሔርን ወክሎ የሚናገር፣ አብዛኛውን ጊዜም በታላቅ ስልጣንና እንደ ባለመብት የሚናገር ነው ይላል። እግዚአብሔርን ወክሎ on behalf of God ተወካይ ተናጋሪ ሆኖ እግዚአብሔርን ወክሎ የሚናገር፣ በእግዚአብሔር ቦታ የሚናገር፣ ከዛ ሲናገር ደግሞ በታላቅ ስልጣንና እንደ ባለመብት የሚናገር ነው ማለት ነው ነብይ። ወደ አዲስ ኪዳን ስንመጣ እንደምታውቁት አዲስ ኪዳን ደግሞ የተጻፈው በግሪክ ነው። ስለዚህ ጥቅም ላይ የዋለው የግሪክ ቃል ምንድን ነው? በአዲስ ኪዳን ፕሮፌቴስ እንግዲህ ቀጥታ እንግሊዘኛውም ከዚህ ነው የወሰደው። ፕሮፌቲያ እና ፕሮፌቲዮ፣ እነዚህ እንግዲህ ስራቸው ነው የሚለያየው እንጂ ዋናው እንትናቸው ፕሮፌቴስ የሚለው ነው። ስለዚህ ኢን ዲስ ዌይ ነው አንደርስታንድ ማድረግ ያለብን። በእነዚህ ቃላት ላይ
የተመሰረተ ማለት ነው። ይሄም ቃል ስሩ ምንድነው? የሁለት ቃላት ጥምረት እንደሆነ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ስፔሻሊ ግሪክ ስኮለርስ ምን ይላሉ? አንድ ፕሮ የሚል ቃል አለ። የመጀመሪያው ወይም ፕሮ ማለት ፎርዝ ማለት ፎርዝ ማለት እንዴት አድርጌ እንደማስረዳው እርሱ መድኃኒዓለም ያውቃል። ግን እንዴት ልበላችሁ ወደ ውጪ ኦር ፎርዝ ማለት እሺ ኋላ ስለማስረዳ እሷን ቃል ብቻ ያዙልኝ እና ፌሚ የሚል ደግሞ ቃል አለ። ፌሚ ማለት መናገር ማለት ነው። ፎርዝ ቴሊንግ ማለት ወይም ፕሮክሌም አድራጊ ተናጋሪ ማለት ነው። ስለዚህ በአዲስ ኪዳን ልክ የብሉይ ኪዳኑ አይነት ጠበብ ያለ ትርጓሜ የለውም። ብሉይ ኪዳን ላይ ነብይ የተናገረው እግዚአብሔር ያወራውን ነው። ነብይ የሚደግመው እግዚአብሔር የተናገረውን። አዲስ ኪዳን ግን ሰፋ ላለ ትርጓሜ የተጋለጠ ቃል ይጠቀማል ማለት ነው። ስለዚህ ሳም ስቶርምስ የሚባል አንድ መጋቢና የመጽሐፍ ቅዱስ አስተማሪ የአዲስ ኪዳን ትንቢት እንደ ብሉይ ኪዳን ትንቢት መለኮታዊ ስልጣንን በራሱ የያዘ አይደለም። አሁን በደንብ እንመጣለን ምንድነው ዲፍረንሳቸው የሚለውን። መለኮታዊ ስልጣንን በራሱ የያዘ አይደለም ይላል ማለት ነው። ስለዚህ በዚህ መሰረት አሁን እንከፍላቸዋለን ለሁለት። ግን እንደ አዲስ ኪዳን አማኞች ትንቢት የሚለውን ቃል እንዴት እንረዳው? ፕሮፌሲ ምንድን ነው? ለዚህ በጣም ጥሩ ዴፊኒሽን ሆኖ ያገኘሁት ዋይኒ ግሩደም የሚጠቀመው አንድ ዴፊኒሽን አለ። ምንድነው የሚለው? በሰዎች ቃል እግዚአብሔር ወደ ሰው ልብ የሚያመጣውን መናገር ማለት ነው ትንቢት፣ በግሩደም ዴፊኒሽን መሰረት ማለት ነው። ስለዚህ ይሄ ጄኒውን ነው፣ እውነተኛ ነው፣ ትክክለኛ ነው። ግን በመጽሐፍ ቅዱስ ሌቭል በቅዱሳት መጽሐፍት ደረጃ ስህተት አልባ ነው የምንለው አይነት ንግግር አይደለም። እና ምንድን ነው እግዚአብሔር ወደ ሰዎች ልብ የሚያመጣውን በሰውኛ ቋንቋ መናገር ማለት ነው ይለናል ግሩደም። ስለዚህ በዚህ እይታ መሰረት ወይም በዚህ ዴፊኒሽን መሰረት የአዲስ ኪዳን ነቢያት ሲናገሩ፣ የአዲስ ኪዳን ነቢያት ትንቢት ሲናገሩ ያ ንግግራቸው ከቅዱሳት መጽሐፍት እኩል አይቀመጥም። ፕራክቲካሊ ከሐዋርያት ሥራ አንዳንድ ምሳሌዎችን አንስተን እንመለከታለን። እኩል አይደለም። እንደውም እንደዛ የሚቆጠሩት ሐዋርያቱ ናቸው። የአዲስ ኪዳን ሐዋርያት ማለት ነው ኢንፋለብል ናቸው። የሚናገሩት የእግዚአብሔር የራሱን ቃል ነው ብለን የምንቆጥረው ሐዋርያትን። ግን የአዲስ ኪዳን ነቢያት እግዚአብሔር ወደ ልባቸው ወደ ሀሳባቸው የሚያመጣውን ነገር በሰውኛ ቋንቋ የሚናገሩ ተናጋሪዎች ናቸው ማለት ነው። ለዚህ ማስረጃዎች የተለያዩ ስፍራዎች እንሄዳለን መጽሐፍ ቅዱስ ላይ። ከብሉይ ኪዳን ነቢያት ወይም ስለ ብሉይ ኪዳን ነቢያት ካወራነው ነገር እንነሳ። የብሉይ ኪዳን ነቢያት ቅድም እንደተነጋገርነው ፍጹም የሆነ መለኮታዊ ስልጣንን የያዙ ናቸው። ስለዚህ አንድ ነቢይ፣ አንድ ፕሮፌት እግዚአብሔር ያወራውን ነው የሚያወራው፣ እግዚአብሔር የተናገረውን ነው የሚናገረው። አንዳንድ መጽሐፍ ቅዱሳዊ ማስረጃዎችን ለመመልከት ለምሳሌ ኤርሚያስ ምዕራፍ 1 ከቁጥር 9 እግዚአብሔር ኤርሚያስን ሲልከው ምን አለው? እግዚአብሔርም እጁን ዘርግቶ አፌን ዳሰሰና እንደዚህ አለኝ፣ እሺ እነሆ ቃሌን በአፍህ አኑሬአለሁ። ስለዚህ እዚህ ጋር ቁጭ ያደረኩት ያንተን ቃል ነው፣ ስለዚህ የኔን ቃል ነው። ስለዚህ ስትናገር እኔ ነኝ የምናገረው፣ አፌ ላይ ያኖርኩት ቃልህን ነው ይላል። ቅድም እንደተነጋገርነው አንዱ ፎርሙላ የብሉይ ኪዳን ነቢያት ትንቢት የሚናገሩበት ፎርሙላ የሰራዊት አምላክ እግዚአብሔር እንደዚህ ይላል ብለው ነው የሚናገሩት። ሙሴ እንግዲህ the largest of all Old Testament prophets ከሁሉም ትልቁ ማለት ነው ምን ይላል? አሁንም ሂድ ከአፍ ጋር ሆናለሁ፣ ምን ማውራት እንዳለብህ አስተምርሃለሁ ብሎ እግዚአብሔር ሲልከው እንመለከታለን ማለት ነው። ለዛ የብሉይ ኪዳን ነቢያት የሚናገሩትን ትንቢት በተመለከተ መጽሐፍ ቅዱስ በጣም ሲሪየስ። ለዛ ነው ዘዳግም መጽሐፍ ምዕራፍ 18 ቁጥር 20 ላይ ነገር ግን እንዲናገር እኔ ያላዘዝኩትን ቃል በድፍረት በስሜ የሚናገርም ሆነ በሌሎች አማልክት ስም የሚናገር ነቢይ ይገደል የሚል። ስለዚህ አንድ ነቢይ በብሉይ ኪዳን ተነስቶ እግዚአብሔር እንደዚህ ይላል ብሎ ተናግሮ እግዚአብሔር ያልተናገረውን ተናገረ ማለት ቅጣቱ ሞት ነው።
ለምን እግዚአብሔርን ነው ውሸታም የሚያደርገው ይሄ ሰው። እግዚአብሔርን ነው ዋሽተሃል የሚለው ይሄ ሰው። ስለዚህ አንተም ቁጥር 21 ላይ ይቀጥልና በልብህ እግዚአብሔር ያልተናገረውን መልእክት እንዴት ማወቅ እንችላለን ብትል ነቢዩ በእግዚአብሔር ስም የተናገረው ካልተፈጸመ ወይም እውነት ሆኖ ካልተገኘ መልእክቱን የተናገረው እግዚአብሔር አይደለም። ያ ነቢይ በድፍረት ተናግሮታልና እርሱን አትፍራው ይላል። እንግዲህ አልበላኝም ምን አመጣው ብላለች አይደለ? አልበላሽም ምን አመጣው? እንግዲህ አትፍራውን ምን አመጣው? እውነተኛ ከሆነ ፍራው ነው፣ አማራጭ የለህም። ለምን? ይሄ ሰውዬ ተናገረ ማለት፣ ይሄ ነብይ ተናገረ ማለት እግዚአብሔር ተናገረ ስለሆነ፣ ሳተ ማለት ይሄ ሰው እግዚአብሔር ሳይናገረው የሚናገር ነብይ ስለሆነ ሌላ ነብይ ሲናገር የምታሳየውን ፍርሃት፣ ድንጋጤ ለዚህ ሰው እንዳታሳይ የሚል ድምዳሜን ከዚህ ቴክስት መውሰድ እንችላለን። ስለዚህ እነሱን አለመታዘዝ ማለት እግዚአብሔርን አለመታዘዝ ማለት ነው። አብሶሉት ኦቶሪቲ አላቸው፣ ፍጹማዊ ስልጣን አላቸው። ጆን ፓይፐር የብሉይ ኪዳን ትንቢት ስህተት የሌለበት እግዚአብሔር ስህተት የሚሰሩ ሰዎችን በመጠቀም ስህተት የሌለበትን ቃል ስህተት ለሚሰሩ ሰዎች ያደርስበት የነበረ መንገድ ነው። አንዴ ልድገመው። የብሉይ ኪዳን ትንቢት ስህተት የሌለበት እግዚአብሔር ስህተት የሚሰሩ ሰዎችን በመጠቀም ስህተት የሌለበትን ቃል ስህተት ለሚሰሩ ሰዎች ያደርስበት የነበረ መንገድ ነው ይላል። እንግዲህ አሁን ትልቅ ስህተት የሚሰራው ይህንን የኦልድ ቴስታመንት ስታንዳርድ ወስደን አዲስ ኪዳን ጋር እናስቀምጠው ካልን ግን በተወሰነ መልኩ በስጦታው አጠቃቀምም እንጎዳለን። ስጦታውን በተመለከተም ስህተት እንሰራለን። ስጦታው ያላቸውንም ሰዎች በተመለከተ ስህተት እንሰራለን። እኔ አስታውሳለሁ አንድ ጊዜ ክፍለ ሀገር አንድ ቤት ሆነን ብቻ ልጆች ነን፣ ትንሽ ልጆች ነን እና የአንድ ነብይ ልጅ ህፃን ልጅ አብራን ትጫወታለች እና ከኛ መካከል አንደኛው ተጣሉና መታት። ከዛ አንድ ተለቅ ያሉ ሴትዮ ነበሩ። በቃ ውታቸውን አቀለጡት። ከዛ ምን ነው ምናምን ኧረ ይታዩዋል እኮ ምናምን አሉ ማለት ነው። እና ትሪትመንታችን እንደ ብሉይ ኪዳን ነቢያትም እንዲሆን የሆነው የሁለቱን ዲስቲንክሽን ልዩነት በደንብ ባለማወቅ ባለመረዳት። እዚህ መሀል አንድ ሪማርክ ማስቀመጥ ያለብን የአዲስ ኪዳን ሐዋርያት ልክ እንደ ብሉይ ኪዳን ነቢያት ናቸው። ባለፉት ሳምንታት እንደተመለከትን ለአንዴና ለመጨረሻ ጊዜ ቤተክርስቲያን የተመሰረተችበትን መሰረት ሌአውት ያደረጉ ፋውንዴሽናል ናቸው የአዲስ ኪዳን ሐዋርያት ማለት ነው። ሐዋርያትና ነቢያት መሰረት ላይ ታንጸናል። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 20። ስለዚህ እነሱ የእግዚአብሔርን የራሱን ቃል የሚናገሩ ናቸው። እኛ እዚህ ስንሰብክ ሐዋርያው ጳውሎስ ስንል እግዚአብሔር በሐዋርያው ጳውሎስ በኩል እያለን እንጂ የሆነ የመጀመሪያው ክፍለ ዘመን አሪፍ አስተማሪ ንግግሩ ጥሩ ስለሆነ እየጠቀስን አይደለም። ወይም አንዳንዴ ኮት እንደምናደርገው አሁን የተለያዩ ፓስተሮች፣ አስተማሪዎች ኮት እንደምናደርገው አይደለም ኮት እያደረግን ያለ ነው። ጳውሎስ እንደዚህ አለ፣ ጴጥሮስ እንደዚህ አለ ስንል ኢኳል ሌቭል ላይ እንዳታስቀምጡ። እነሱ እየተናገሩ ያሉት ዘ ቬሪ ወርድስ ኦፍ ጋድ ነው። እነሱን ስንጠቅስና ከነሱ ጠቅሰን ስናስተምር ማለት ነው። ስለዚህ እኩል ኦቶሪቲ ላይ ያሉት የአዲስ ኪዳን ሐዋርያት ናቸው። እዚህ ጋር አንድ ነገር ካታጎራይዝ ማድረግ አለብን። ሐዋርያው ጳውሎስ አንደኛ ቆሮንቶስ መጽሐፍ 1-2-3 ሄዳችሁ ብታነቡ በደንብ ስለ ቆሮንቶስ ቤተክርስቲያን ባክግራውንድ እየሰጠ ምን ይላል? ማንም መሰረትን ደግሞ እንዳይመሰርት ያስጠነቅቃል ያንን ጉባኤ። ከዛ በኋላ ከተመሰረተው በስተቀር ማንም ሌላ መሰረት ሊመሰርት አይችልም። ይሄ መሰረት ማን ነው? ክርስቶስ። ስለዚህ እኔ ይልና ራሱን እንደ ፋውንደር ቆጥሮ በጥንቃቄ እንደ ብልሃተኛ አናጺ መሰረትን ምን አደረግኩ ይላል? መሰረትኩኝ። ስለዚህ አሁን ሌላ መሰረት እንዳትመሰርቱ። ለምን? ክርስቶስ ላይ ይቺን ቤተክርስቲያን ኦልሬዲ ምን አድርጊያታለሁ? መስርቻታለሁ። እኔ ሐዋርያው ጳውሎስ እንደ ብልሃተኛ አናጺ
ከዛ የሌላው ሮልስ ምንድነው ብለን እንደምንጠይቀው ያውቃል መሰለኝ ሐዋርያው ጳውሎስ። ሌላው ምን ያደርጋል ይላል? እንደ ስጦታው መጠን እዛ ላይ ያንጻል። ስለዚህ የቆሮንቶስ ቤተክርስቲያን ኦልሬዲ መሰረት ተመስርቶላታል ብንል በዛ ኮንቴክስት የጳውሎስን ቃል ጠቅሰን ትክክል ነው ምን ሆነው ማለት ነው። ከዛ ምዕራፍ 14 ላይ ስንሄድ ምን ይላል? ላንብበው እንደውም እሱን ክፍል እንግዲህ ኦልሬዲ ለተመሰረተች ቤተክርስቲያን ማለት ነው። ምዕራፍ 14 ቁጥር 1 ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በተለይም ምንን? ትንቢት መናገርን በብርቱ ፈልጉ። ስለዚህ ለማነጽ የተሰጠ ኮንግሪጌሽናል ፕሮፌሲ አለ ማለት ነው። ለጉባኤ የተሰጠ ጉባኤን ለማነጽ የተሰጠ እንደ ጉባኤ የሚነገር እንደ ጉባኤ የሚመረመር እንደ ጉባኤ የምንቀበለው ኮንግሪጌሽናል ፕሮፌሲ አለ ማለት ነው። ስለዚህ ይህንን በደንብ መለየት አለብን። ቅድም እንደተነጋገርነው እነዚህ ሰዎች የብሉይ ኪዳን ነቢያት ያላቸው አብሶሉት ኦቶሪቲ የላቸው፣ ፍጹማዊ ስልጣን የላቸው። በምንድን ነው የምናውቀው ይህንን? እነዚህ ሰዎች ከብሉይ ኪዳን ነቢያት በተለየ በአዲስ ኪዳን ምን ይደረጋሉ? ይመረመራሉ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 29 ነቢያት 2 ወይም 3 ሆነው ይናገሩ፣ ሌሎቹ ደግሞ የተነገረውን ምን ያድርጉ? በጥንቃቄ ይመዝኑ። ስለዚህ ሐዋርያው ጳውሎስ እዚህ ጋር የነቢያት ኳየር የማቋቋም አጀንዳ ይዞ ምናምን አይደል? ግን ምንድን ነው 2 3 ሆነው ይናገራሉ፣ ከዛስ ሌላው ደግሞ ቁጭ ብሎ ይመረምራቸዋል ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ የመንፈስን እሳት አታዳፍኑ፣ ትንቢትን አትናቁ ካለ በኋላ ትንቢትን ምን አድርጉ ይለናል? ነገር ግን ሁሉን ፈትኑ፣ መልካም የሆነውን ያዙ፣ ከማናቸውም ክፉ ነገር ራቁ ይላል። ይህንን የብሉይ ኪዳን ነብይ ላይ ልታረጉት አትችሉ። ወይ ከጌታ ይናገራል ወይ ከጌታ አይናገርም፣ ይወገርና ይሞታል። እንዲህ አይነት ሩም የለም። 2 3 ሆነው ይናገሩ፣ ሌላውስ ቁጭ ብሎ በጥንቃቄ ይመዝን ብቻ አይደለም፣ መልካሙን ያዝ፣ ትክክል ያልሆነውን ትክክል አይደለም ይበል ይላል። እንዲህ አይነቱን ፍሪደም የኦልድ ቴስታመንት ፒፕል ኦፍ ጋድ ጋር አታገኙ። እንደውም መፍራት ነው። እውነተኛ ነብይ ሲሆን መፍራት ነው ያለባችሁ። እግዚአብሔር ያወራውን ስለሚደግም ማለት ነው። እግዚአብሔር የተናገረውን በሰው ቃል ስለሚደግመው ማለት ነው። እዚህ ጋራ ግን ሩም አለው። ምን ለማድረግ? ለመመርመር፣ ለመመዘን ሩም አለው ማለት ነው። ዓላማው ከመጽሐፍ ቅዱስ እኩል የሆነ መገለጥን መስጠት አይደለም። ምንድነው ዓላማው? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ትንቢትን የሚናገር ግን ለማነጽ፣ ለማበረታታትና ለማጽናናት፣ የድሮ ትርጉም ደግሞ ምን ይሏል? ለመምከር፣ ለማነጽና ለማጽናናት ለሰው ይናገራል ይላል። ፕሮፌሲ ወደ ሰው የሚነገር ንግርት ነው። ምን ለማድረግ? ሰውየውን ኢንካሬጅ ለማድረግ፣ ለማበረታታት፣ ቢውልድ ለማድረግ በእምነቱ፣ ከዛ ደግሞ ለማጽናናት ካለበት ሁኔታ አንጻር እግዚአብሔር በነቢያት በኩል ለዚህ ሰው ይናገረዋል ማለት ነው። ኢንፋለብል አይደለም ይሄ መንፈሳዊ ስጦታ እንደ ሌሎች መንፈሳዊ ስጦታዎች ሁሉ። አንደኛ ቆሮንቶስ 13 ቁጥር 8 ፍቅር ከቶ አይወድቅም፣ ነገር ግን ትንቢት ቢሆን ምን ይላል? ይሻራል። ልሳንም ቢሆን ይቀራል፣ እውቀትም ቢሆን ይሻራል። ስለዚህ ኢኳሊ ከባይብል ሌቭል የሆነ ሬቨሌሽን አይደለም፣ ከመጽሐፍ ቅዱስ ደረጃ አብሮ የተቀመጠ መገለጥ አይደለም ማለት ነው። ይህንን ኔክስት ዊክ በደንብ እንመለከተዋለን። በተለይ አዲስ ኪዳን ምሳሌዎችን ኔክስት ዊክ በደንብ እንድናያቸው አስባለሁ። በተለይ ሐዋርያት ሥራ መጽሐፍ ላይ ግን ትንቢት ፎርቴሊንግ ብቻ አይደለም፣ ወይም ነገ እንዲህ ይሆናል የሚለውን መናገር ብቻ አይደለም። ሰውየውንም በእግዚአብሔር ቃል መክሮ የሚያጸና ፕሮፌቲክ ኤግዞርሽን የሚሰጥ ሰው በመጽሐፍ ቅዱሳችን ነብይ ተብሏል። ለምሳሌ አጋቦስም ሐዋርያት ሥራ ላይ ነብይ ተብሏል። ደግሞ ህዝቡን በብዙ ቃል መክረው ያጸኑት ይሁዳና ሲላስም በአዲስ ኪዳን ነቢያት ተብለዋል። ስለዚህ መክሮ የሚያጸናውም ነብይ ተብሏል። ደግሞ ይሄ መታጠቂያ ማን ነው ብሎ ባለዚህ መታጠቂያ እስራትና ሞት ይጠብቀዋል ያለውም ወይም ደግሞ ከባድ ረሃብ ይመጣል ብሎ የተናገረውም አጋቦስ እኩል ነቢያት ተብለዋል ማለት ነው። ይሁዳና ሲላስም አጋቦስም። ስለዚህ ነሰሰርሊ
የነገውን መናገር ብቻ አይደለም ማለት። እዚህ ጋራ ከተለያዩ ሰዎች የተለያዩ ነገሮች ይነሳሉ። አንደኛው ያው እነዚህ ስጦታዎች በተለይ ሚራክለስ የሚባሉትን ይመርጡና ለምሳሌ ልሳን፣ ትንቢት፣ ፈውስ የመሳሰሉት ነገሮች ቤተክርስቲያንን ለመመስረት የተሰጡ ስጦታዎች ስለሆኑ አያስፈልጉንም በዚህ ዘመን እና በዚህ ዘመን ቃሉ ስላለን ሌላው አያስፈልገንም፣ ሌላው ይበቃናል የሚሉ ሰዎች አሉ። የመጀመሪያው ያው ይላል ወይ ነው መጽሐፍ ቅዱስ እና የትኛውን ቦታ ላይ ኤክስፕሊሲትሊ መጽሐፍ ቅዱስ ይህንን ክሌም አይደግፍም። እና ክሬኪነር ኢትዮጵያ የመጣ ጊዜ ያነሳውን ሙግት ባነሳ እዚህ ጋራ እመርጣለሁ። ክሬኪነር የአዲስ ኪዳን ስኮላር ነው እና እዚህ መካከል እንደዛ የምታምኑ ሰዎች አላችሁ ብሎ ጠየቀ። የተወሰኑ ሰዎች እጃቸውን አወጡ። ከዛ ምን አለ? ይሄ ነገር ግን እርስ በርሱ የሚጣረስ አይሆንባችሁም ወይ ይላል። ለምን ይሄንን የሚሉ ሰዎች ከመጽሐፍ ቅዱስ ሌላ ኤክስትራ ሬቨሌሽን አያስፈልገንም ነው የሚሉት። ወይም ከመጽሐፍ ቅዱስ ሌላ የሆነ መገለጥ አያስፈልገንም፣ ከመጽሐፍ ቅዱስ ውጭ የሆነ ሌላ ነገር አያስፈልገንም ነው የሚሉት። እና ይሄ ነገር እርስ በርስ አይጋጭም ወይ? ምክንያቱም እነዚህ ተአምራታዊ መንፈሳዊ ስጦታዎች ቤተክርስቲያንን ለመመስረት የተሰጡ ናቸው። አሁን ላይ ቆመዋል የሚለው ራሱ ኤክስትራ ቢብሊካል ሪቨሌሽን ወይም መጽሐፍ ቅዱስ ላይ የሌለ መገለጥ ነው። ስለዚህ መጽሐፍ ቅዱስ ላይ የሌለ መገለጥ ይዞ ከመጽሐፍ ቅዱስ ውጭ ያለ መገለጥ አልቀበልም ማለት ሰልፍ ዲፊቲንግ ይሆናል ማለት ነው። ግን መጽሐፍ ቅዱስ በብዙ ስፍራዎች መንፈስ ቅዱስ ስጦታዎችን እንደሚሰጥ አሁንም መፈለግ እንዳለባቸው ቅድም ካነበብነው ክፍል ጀምሮ መጽሐፍ ቅዱስ በደንብ ይነግረናል ማለት ነው። ከቤተ ክርስቲያን ታሪክም ስንመለከት ከታሪክ አንጻር ከትውፊት አንጻር ብዙ ቦታዎች ላይ የትንቢት ስጦታዎች መቀጠላቸውን የሚያሳዩ ማስረጃዎች አሉ። ለምሳሌ ጀስቲን ማርቲር የሚባለው ወይም ሰማዕቱ ጀስቲን ተብሎ የሚጠራው የቤተ ክርስቲያን አባት የትንቢት ስጦታዎች እስካሁኑ ዘመን ድረስ ከኛ ጋር አሉና ብሏል። ጀስቲን ማርቲር በህይወት የኖረው በግምት ከ100 ዓመተ ምህረት እስከ 165 ዓመተ ምህረት ነው። ይህ ማለት የመጀመሪያዎቹ ሐዋርያት ሞተው ካለቁ በኋላ ክርስትናን ተቀብሎ ይሰብክ ያስተምር የነበረ ሰው ማለት ነው። ስለዚህ ያን ጊዜም ቀጥሏል። ከተመሰረተች በኋላ ሐዋርያት የቅዱሳት መጽሐፍትን ጽፈው ከጨረሱ በኋላ ይሄ እንግዲህ ይሄ ቤተክርስቲያን አባት ይህንን አፈርም ያደርግልናል። ኔክስት ዊክ በደንብ ገባና አብራራዋለሁ። ዲዳኬ የሐዋርያት የእምነት የአስተምህሮ መጽሐፍ ተብሎ የሞራል ቡክ ተብሎ የሚጠራው ዲዳኬ ላይ ተንቀሳቃሽ አገልጋዮችን ነቢያት ብለው ይጠሯቸዋል። ተንቀሳቃሽ አገልጋዮችን ነቢያት ብለው ይጠሯቸዋል። አሉ የሉም የሚል ክርክር ውስጥ ሳይሆን የሚገቡት ማነው ትክክለኛ ነብይ፣ ማነው ትክክለኛ ነብይ ያልሆነው ብለው ይመረምራሉ ማለት ነው። ኢራኒየስ የፖሊካርፕ ደቀ መዝሙር ነው። ፖሊካርፕ ደግሞ የዮሐንስ የቅርብ ወዳጅ፣ የሐዋርያ ዮሐንስ ማለት ነው። እሱ ቀጥታ የሱን ኮት ላንብብላችሁ። በቤተ ክርስቲያን ውስጥ ይላል ፖሊካርፕ እንግዲህ ከ130 እስከ 202 ዓመተ ምህረት አካባቢ ነው የኖረው። በቤተ ክርስቲያን ውስጥ የትንቢት ስጦታ ያላቸውንና በመንፈስ አማካኝነት ልዩ ልዩ ቋንቋዎችን የሚናገሩ የእግዚአብሔርንም ምስጢር የሚገልጡ ብዙ ወንድሞችን እንሰማለን ብሎ የእነዚህን ስጦታዎች ቀጣይነት ከዛ ትውፊት አንጻር ተናግሯል። ተርቱሊያን የቤተ ክርስቲያን አባት ነው። እሱ እንደውም አጌንስት ሄሬሲስ በሚል ጠንካራ ስራው ይታወቃል። ትንቢትን ጨምሮ የመንፈስ ቅዱስ ስጦታዎች ቀጣይነት እንዳላቸው በመናገር እነዛ ጽሁፎች ላይ ተርቱሊያንም ተናግሯል። ሌሎችም አባቶች ኦሪገን፣ ሲሪል ኦፍ ጀሩሳሌም፣ ባሲል ዘግሬት የመሳሰሉት አባቶች እነዚህ ትንቢታዊ ስጦታዎች እንዲሁም ተአምራታዊ ስጦታዎች በዛ ዘመን እንግዲህ ሐዋርያት ቤተክርስቲያንን ከመሰረቱ በኋላ ቅዱሳት መጽሐፍት ተጽፈው ካለቁ በኋላ በዛም ዘመን ትንቢታዊ ስጦታዎች ቀጣይነት እንዳላቸው ተናግረዋል ማለት ነው። እንግዲህ ስነ መለኮትን ስንሰራ የምንሄድባቸውን መንገዶች በሙሉ ለመሄድ ሞክሬያለሁ። ከሁሉም በላይ ቅዱሳት መጽሐፍት ናቸው። የመጽሐፍ ቅዱስ ምስክርነትን እናስቀምጣለን። ከዛ ግን አመክንዮም የራሱ ቦታ አለው። ስለዚህ ሎጂካሊ ለምንድን ነው እነኚህ ነገሮች ቀጥለዋል የምንለው የሚለውን ለመመልከት ሞክረናል። ሌላው ትውፊት ነው። በትውፊት የቤተ ክርስቲያን አባቶች ምን ይናገራሉ የሚለውን ለመነጋገር ሞክረናል።
ከኤክስፒሪየንስ ደግሞ ኢትዮጵያዊ ሆኖ ሴሴሽኒስት መሆን ከባድ ነው አይደል? በጣም ረጅም ሰዓት ያሳቀኝ አንድ በጣም እንግዲህ የተወደደ የመጽሐፍ ቅዱስ አስተማሪ ነው እና እኔ ረጅም ጊዜ ሴሴሽኒስት ነበርኩኝ። በጸጋ ስጦታ መቆም አምን ነበር እና ቆመዋል ብዬ አስተምር እናገር ነበር አለና በጣም የሚያስቃቸው ይሄ ሰው ወደ ጌታ የመጣበት መንገድ ነው እና በጣም ተስፋ ቆርጦ የተለያየ የኢየሱስ ሕይወት ውስጥ ምናምን ሆኖ አንድ ቦታ ላይ አንድ ፕሮግራም ዝም ብሎ ገባ። ከዛ የሚያገለግሉት ሰውዬ እዚህ ጉባኤ ውስጥ ከዛ ግን እዚህ ጉባኤ ውስጥ እንደዚህ አይነት ሰው አለ እንደዚህ ሆንክ ተብሎ ኢንዲቴል ያለሁበት ኮንዲሽን ተነገረኝ። ና ወደ ጌታ ሕይወትን ይቀይረዋል፣ ብዙዎችን የምትለውጥ የምታስተምር ትሆናለህ የሚል የትንቢት ቃል ተናገሩ። ከዛ ሰውየው መጣና ጌታን ተቀበለ። ከዛ ሴሴሽኒስት ሆነ። ደግነቱ ወደ በኋላ ደግሞ መለስ ብሏል። ይሁን ግን እንደው ፕራክቲካሊ ከኤክስፒሪየንስ ከእያንዳንዳችን የህይወት ተሞክሮ ልምምድ አንጻር ስንመለከት ይሄ ነገር ቆሟል ለማለት እንደው ነውር አይሆንብንም ወይ ነው የምለው። ለምን የኢትዮጵያ ቤተክርስቲያንን ታሪክ ስናይ ይሄንን ማለት የፈጠረው ነገር ሁሉ ፖዘቲቭ ነው ማለት አይደለም። ማለት ኔጌቲቭ የሆነ ነገር ፈጥሯል ብዬ አምናለሁ። ግን የኢትዮጵያ ቤተክርስቲያንን ታሪክ ስናይ ሌሎች ሀገሮች ላይ ያለውን የፕሮቴስታንት ቤተ እምነቶች መከፋፈል የኢትዮጵያ ቤተክርስቲያን ላይ አታገኙ። ለምሳሌ እንደውም አሁን ትንሽ ሁሉም በየእንትኑ ከረር እያደረገ ስለሆነ እንትን መድረክ ላይ እንዳትሰብክ እዛ ጋር እንዳትሰብክ ምናምን የሚል ነገሮች እየመጡ ስለሆነ እንደውም አሁን ወደዛ እየመጣ ነው፣ ወደ ሚና ወይም ተቋም ወደ መለየት። ግን የኢትዮጵያ ቤተክርስቲያን ታሪክ በጣም ዩኒክ ነው። ታሪኩን ስንመለከት እንዴት ነው የጴንጤቆስጤያዊው እንቅስቃሴ በሁለት የሚሽን ጣቢያዎች አማካኝነት ወደ ኢትዮጵያ መጣ። አገር በቀል የሆኑ እንቅስቃሴዎችም ነበሩ ወደ ሐረር ምናምን አካባቢ። ግን አዋሳ ላይ አንድ ፊላደልፊያ ሚሽን ነበረ ካልተሳሳትኩኝ። የመርካቶ አካባቢ ደግሞ የስዊድን ፔንቴኮስታል ሚሽን ነበረ። እነሱ ነበሩ ጴንጤቆስጤያዊ ብለን የምንጠራቸው ቤተ እምነቶች ማለት ነው። እና መከፋፈሉ መካረሩ ረጅም ጊዜ የቀጠለ ነበር። ከተወሰነ ጊዜ በኋላ ግን ኢትዮጵያ ውስጥ ከመጣው ማርክሲስት ገቨርንመንት የተነሳ በጣም ኃይለኛ መካረሮች ተፈጠሩ። ብዙ ሰዎች ቤተ እምነቶች ተዘጉ። ስለዚህ ክርስትናውም አንደርግራውንድ ገባ። የሚፈቀድላቸው አዳራሾች አብሮ ትምህርት ቤት የነበራቸው አዳራሾች ብቻ ነበሩ። ስለዚህ ሁሉም ሙሉ ወንጌሉም፣ መካነ ኢየሱሱም፣ ሕይወት ብርሃኑም፣ ቃለ ሕይወቱም አንድ ላይ አንድ አዳራሽ ላይ ማምለክ ጀመረ። አንደርግራውንድ አንድ አይነት የቤተ ህብረት ውስጥ ማምለክ ጀመረ። ስለዚህ ይሄም ለዚህኛው አንዳንድ ልምምዶቹን ሼር አደረገ፣ ይሄም ከዚህኛው መውሰድ ያለበትን ወሰደ። በ80ዎቹ ቤተክርስቲያን ስትከፈት የመንግስት ለውጥ መጥቶ እጅግ ብዙ የሆነ ህዝብ ነበር ሜዳውን ያጥለቀለቀው ማለት ነው። ያ ህዝብ ደግሞ ዩኒክ የሆነ የራሱ ቀለም አለው። ምንድነው? ኢትዮጵያዊ በሙሉ ካሪዝማዊ ሆኖ ነበር ማለት እንችላለን በዛ ጊዜ በአብዛኛው። ለምን? በተለያየ መልኩ ልምምዶችን ሼር ስላደረገ አብሮ ጸጋን ስለተካፈለ የኢትዮጵያ ቤተክርስቲያን የራሷ የሆነ ዩኒክ የሆነ ቀለም አላት። እሱ ጥቅምም አለው ጉዳትም አለው። ጉዳቱ ምንድነው? ልዩነቶቻችንን እንደ ሁለተኛ ልዩነቶች ይዘናቸው ጠንከር ብለን ግን አስተምህሮቻችንን እንዳንይዝ አድርጎናል። ለምን? ፔንቴኮስታሉ ሪፎርምድ የሆነ መድረክ ላይ ይሰብካል፣ ሪፎርምዱ የሆነ መድረክ ላይ ይሰብካል። ስለዚህ እንትኑ ላይኑ ግልጽ አይደለም፣ መደበላለቃል። እሱ እንደ ኔጌቲቭ ልናነሳው እንችላለን። ግን ደግሞ ቤተክርስቲያንንም ጠቅሟል። በተለይ አንድ እኔና እድሜን እንትን ያስተማሩ ፓስቶራል ቴዎሎጂ ያስተማሩ መምህር አሉና በጣም የሚገርም አንድ ኢንሳይት አላቸው። ከእያንዳንዱ ቤተ እምነት ምን እንማራለን የሚለው ከእያንዳንዱ ቤተ እምነት ምን እንማራለን የሚለውን ከእንትን ለቅዱሳት መጽሐፍት ያላቸውን ታማኝነት፣ ለትምህርት ያላቸውን ቦታ ፖዚቲቭሊ ብንወስድ፣ ከእንትን ደግሞ ለጸሎት ለመንፈሳዊ ስጦታዎች ክፍትነት ያላቸውን ቦታ ብንወስድ ከሁሉም ቤተ እምነቶች መማር የምንችለው ነገር አለ ይላሉ። እኔ እጋራለሁ እሱን ሀሳብ። ኢትዮጵያ ውስጥም በተወሰነ መልኩ እሱን አድርገነዋል ብዬ አምናለሁ። ፖዚቲቭ የምለው ሳይድ እሱን ነው። ግን ከኤክስፒሪየንስ ስንመለከት እንግዲህ አሁን ላይ
በጣም ያለው ስካር ብዙ ነው አይ ነው። ግን ደግሞ በጣም ጄኒውን የሆነ የትንቢት ስጦታ ያላቸው ሰዎችን ብዙዎቻችን በዘመናችን እንዳየን አስባለሁ። ልክ ነው፣ አቢዩዙም በዛ ልክ ነው። ግን ደግሞ ጥርግርግ አድርገን የምንጥለው አይደለም። እግዚአብሔር በብዙ በእንደዚህ አይነት ወይ ተናግሮናል ብዬ አስባለሁ። ስንጠቀልለው ፕሮፌሲ የትንቢት ስጦታ አሁንም ዋጋ የሚሰጠው በቅዱሳን መካከል ያለ በመንፈስ ቅዱስ አነሳሽነት ለቅዱሳን ጥቅም የሚሰጥ ስጦታ ነው። በውስጡ የመገለጥ ይዘት አለው። ነገር ግን ይሄ መገለጥ ከመጽሐፍ ቅዱስ እኩል አይደለም። ስህተት ሊኖረው ይችላል። መሰረት የሚጥል ሳይሆን የሚያንጽ ነው፣ የሚፈተን ነው። ሁልጊዜ ደግሞ ከእግዚአብሔር ቃል አንጻር የሚመረመርና ከእግዚአብሔር ቃል ስልጣን በታች የሚቀመጥ ነው። ምን ማለት ነው? ዛሬ እዚህ ጋር እኔ መጥቼ ቆሜ ጌታ እንደዚህ ይለኛል፣ በጸጋ ብቻ አልዳናችሁም፣ በጸጋና በስራ ነው የዳናችሁት ብል አሜን ትላላችሁ? ኖ፣ እንመረምረዋለን። ይሄ ነገር ከእግዚአብሔር ቃል አስተምህሮ ጋር ስምሙ ነው ወይ አብሮ ይሄዳል የሚለውን እንመረምርና ኢዝሊ ሪጀክት እናደርገዋለን ማለት ነው። ስለዚህ ሰቦርዲኔት ነው፣ ምንጊዜም ከእግዚአብሔር ቃል በታች ነው። አንድ ነብይ የሆነ ነገር ተናግሮ ከእግዚአብሔር ቃል ጋር የሚጣረስ ከሆነ የተሳሳተው ነብዩ ነው ማለት ነው። የተወሰኑ የተዛምዶ ሀሳቦችን ልናገርና ቀጣይ ሳምንት ምን እንደምንመለከት ተናግሬ አበቃለሁ። አንደኛ ይሄ እንግዲህ የሰው ሁሉ አቋም እንዲሆንልን የምንፈልገው እኛም የምንጸልየው እዚህም ዴሞንስትሬት የምናደርገው አቋም ነው ብዬ አስባለሁ። መጽሐፍ ቅዱስን የእግዚአብሔር የመጨረሻ አይሳሳቴ መገለጥ አድርገን መያዝ አለብን። መጽሐፍ ቅዱስ የመጨረሻ አይሳሳቴ የእግዚአብሔር መገለጥ አድርገን መያዝ አለብን። ለልባችን አቅርበን ትልቅ ቦታ ሰጥተነው መያዝ አለብን። ወይም መጽሐፍ ቅዱስ አለ ማለት እግዚአብሔር አለ ማለት ነው። መጽሐፍ ቅዱስ አወራ ማለት እግዚአብሔር አወራ ማለት ነው። የመጀመሪያው ይሄ ናቢ ሌቭል ቅድም የተመለከትነው በናቢ ደረጃ ስልጣን ያለው ሁላችንንም የሚመዝን የህይወትና የአስተምህሮ የልምምድ መሳሪያችን፣ መሄጃችን፣ ምልክታችን ቅዱሳት መጽሐፍት መሆን አለባቸው። ስለዚህ መጽሐፍ ቅዱስን በዛ ደረጃ እንድንይዘው ይገባል። ሁለተኛ የመንፈስ ቅዱስን እሳት ላለማጥፋት ጥንቃቄም ማድረግ አለብን። ይሄ እዚህ ጋር ትንሽ ልናገር። አሁን ላይ በአንዳንድ ነገሮች ማሾፍ አይ ነው ማለት አብዛኛው የሚሾፍበት ነገር ነው። ያው ከባድ እኮ ነው። ያው ስቴጅ ላይ እንዲች እያሉ በገመድ የሚዘሉ ነቢያት ባሉበት ሀገር ከባድ ነው አውቃለሁ። ያው እንትን አለ ማለት ግን እነኚህ ነገሮች መብዛታቸው፣ ስህተት መብዛቱ፣ የሚሾፍበት ነገር መብዛቱ የመንፈስ ቅዱስን ስጦታዎች እንዳንንቅ እንዲያደርገን መጠንቀቅ አለብን። እንዳናጠፋ እንዲያደርገን መጠንቀቅ አለብን። አሁንም ቫልዩብል ናቸው። አሁንም እግዚአብሔር በቅዱስ መንፈሱ አማካኝነት በወንድም በእህቶቻችን በኩል የሚሰጠን ቫልዩብል ስጦታ ነው የትንቢት ስጦታ፣ እንዲሁም ሌሎች የመንፈስ ቅዱስ ስጦታዎች። እነሱን እንዳናጠፋ መጠንቀቅ አለብን። ይሄ በጣም በጣም ዴንጀረስ ነው። በነገራችን ላይ አሁን ብዙ ሰዎች መንፈሳዊነት ሁሉ ይመስላቸዋል። አንዳንድ ሶኮልድ አገልጋዮች ነቢያት መሳት ቢያቆሙ እነሱም አገልግሎታቸው የሚቆም ይመስለኛል። መልእክት የላቸውም፣ የራሳቸው ዲፌንድ የሚያደርጉት ራሱ መልእክት የላቸውም። እና አይ ቲንክ ጸሎታቸው ራሱ ጌታ ሆይ ሐሰተኛ ነብይ እንዳይጠፋ እባክህን የሚል ይመስለኝ። እኛ ለመልእክት እገሌ መሳት የለበትም የግድ ስህተት እናርማለን ድብና አድርገን በመልእክት ግን ደግሞ we have the gospel ወንጌል አለ፣ እውነት አለ። እሱን በእግዚአብሔር መንፈስ እርዳታ በመንፈሳዊ ስጦታዎች ደጋፊነት እንናገራለን፣ እንኖረዋለን። ስለዚህ ያለ ማድረግ ጥንቃቄ ማድረግ ያስፈልጋል፣ መንፈሳዊ ስጦታዎችን ላለማጥፋት። ይሄ
አንድ ከዘመናችን በሽታ ጋር የሚያያዝ ይመስለኛል። ነሰሰርሊ የዘመናችን ባይሆንም ብቻ ከመካከለኛው ዘመን በኋላ ከተነሱ እንቅስቃሴዎች መካከል አንዱ ኢንላይትንመንት ይባላል። ኤጅ ኦፍ ሪዝን ይሉታል። ኢንላይትንመንት ወይም አብርሆት ማለት በመሰረታዊነት በእነዚህ በሁለት ነገሮች ይገለጣል። አንደኛ ሪዝን ወይም አመክንዮ እውነትን ለማወቅ ይበቃናል የሚል፣ ሁለተኛ ደግሞ በአመክንዮና በሳይንሳዊ ሜቶዶች ያላረጋገጥናቸውን ነገሮች በሙሉ የመጠራጠር መብት አለን የሚል ስኬፕቲሲዝምም አብሮት ያለ በሽታ ነው። ይሄ በሽታ ቸርች ውስጥም ገብቷል እና አሁን መሬት ወርደን ስናይ ፕራክቲካሊ አንዳንዴ ሲፈትነን እንመለከታለን። እኔ እንጂ አጋንንት ሲጮህ አምቡላንስ ከጠራ በጣም ከባድ። ለምን? በጣም ራሽናላይዝ አድርገነዋል ማለት ነው ሁሉንም ነገር። ኦፍኮርስ አንዳንዱ ሰው የአእምሮ ችግር ሊኖርበት ይችላል። ከዛ አይነት ነገር እንደዚህ አይነት ሪያክሽን ሊያሳይ ይችላል። ግን ሙሉ በሙሉ ደግሞ ነገሮችን ከራሽናል ፐርስፔክቲቭ ከናቹራል ፐርስፔክቲቭ ማየት እንደ እግዚአብሔር ቃል እውነት የሆነ ነገር አይደለም። ይሄ ዓለም ፍጥረታዊ ብቻ አይደለም፣ ልዕለ ፍጥረታዊ ነው። መጋደላችን ከአሳቢያን ጋር ብቻ አይደለም፣ ከስጋና ከደም ጋር ብቻ አይደለም። መጋደላችን ከማን ጋር? በሰማያዊ ስፍራ ካሉ መንፈሳውያን አለቆች ጋር። ስለዚህ ዜሪዝ ሬልም ማለት ነው፣ ሌላ ዓለም አለ ማለት ነው። ሌላ ማይታይ ስፒሪቹዋል ሬልም አለ ማለት ነው። ስለዚህ አንድ ክርስቲያን ምንድን ነው ጠቢብ የሚያስብለው ከተባለ ሱፐርናቹራል የሆኑ ነገሮችን ሁሉ ማንጓጠጥና ማጥላላት፣ ከዛ ራሽናል መሆን። አክቹዋሊ ደስ ይላል እኮ አይደል ሲታይ ምናምን የሚገርም ምናምን ማለት ጥሩ ነው። ይሄን ማለት መጽሐፍ ቅዱስ እኮ ራሱ ጌታ አምላክን በፍጹም ሀሳብህ ውደድ ይላል። so our minds should think about God። ስለ እግዚአብሔር ማሰብ አለባቸው። ስለ እግዚአብሔር መጠየቅ ሪዝን አውት ማድረግ አለባቸው። እግዚአብሔር ትንቢተ ኢሳይያስ ላይ ኑ እንዋቀስ ሲል ሌትስ ሪዝን አውት ነው የሚል። ይሄ እግዚአብሔርም የራሱ ጥሪ ነው። ግን እዛ ጋር አያልቅም። ጌታ አምላክህ በፍጹም ሀሳብህ ብቻ አይደለም፣ በፍጹም ልብህም ይወደዳል። በአፌክሽን ይወደዳል፣ በፓሽን ይወደዳል እግዚአብሔር። እኔ የሚገርም ብዙ ስሜታዊ አይደለሁም። እንዲህ የሚለኝ ሰውዬ እኮ አርሰናል ከ22 ዓመት በኋላ ዋንጫ አነሳ ብሎ ፋሲሎ በደንብ ስቋል። አንዳንድ ሰው አይቷል ማለት ብሎክ ውድ ያደረገው እኮ ነው። ጠረጴዛ ላይ ቆመ የዘለለ እኮ ነው። ጌታ ላይ ሲም እንዲህ ብራዘር ጥሩ ነው ለአርሰናል እንደዛ እንትን ማድረግ። በተለይ እዚህ ቸርች እናበረታታለን የአርሰናል ደጋፊዎችን። ግን የሌላ ክለብ ደጋፊዎች እንግዲህ ጥሩ ኢንተርቴን ማድረጊያ መንገድ ነው። ግን ለአንቃ እስኪሰነጠቅ ለአርቴታ የምትጮ ሰውዬ ጌታ ጋራ ሲመጣ ግን ካልከኝ በጣም ችግር አለ ማለት ነው። ጌታ በአእምሮ ብቻ አይደለም በአፌክሽንም ይወደዳል። ይህ ማለት ጎናችን ያለውን ሰው በሚያሰናክል መልኩ ሪያክት እናድርግ ማለት አይደለም። ግን እዚህ ጋራ መሞቅ አለበት። ክርስትና የዚህ ብቻ አይደለም፣ ክርስትና የልብም ነው። ለዛ ነው በፍጹም ልብህም ጌታ መወደድ አለበት የምንለው። ትንቢትን መናገር በብርቱ በትህትና መፈለግ አለበት። ቅድም እንዳልኳችሁ ሲት ቤልት ካሪዝማቲክስ እንድንሆን አይደለም መጽሐፍ ቅዱስ የሚነግረን። መጽሐፍ ያስተምረዋል አምናለሁ፣ ቀጥሏል። ግን ብዙ ሚል እርምጃ እንድንወስድ አይደለም መጽሐፍ ቅዱስ የሚያስተምረን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ምን አድርጉት ነው የሚለን? የትንቢትን ስጦታ በብርቱ ሲክ አድርጉ፣ ፈልጉ። እኔ እሑድ የእግዚአብሔርን ቃል ወይም እንደዚህ ሐሙስ ላቀርብ ልናገር ስል አንድ የምጸልየው ጸሎት ይሄ ነው። ጌታ ሆይ የትንቢትን ስጦታ ስጠኝ። እዛ ጋር ቆሜ የምናገረው ቃል የቴክስቱ ኤክስፖዚሽንም ሆኖ በዛ ውስጥ ሰዎቹ ያሉበትን ስፔሲፊክ ሁኔታ ማድሬስ እንዲያደርግ እባክህ እያልኩኝ ይጸልያል። ለዛ ብቻ አይደለም ደግሞ ኮርፖሬት ፕሬየር ስንጸልይ ምን ድንገት እንደው ያንተ ማጽናናት የሚያስፈልጋት ነፍስ ካለች እባክህ ጆሮዬን ክፈት፣ ልቤን ክፈት፣ ያ ሰው ይጽናና ብዬ ጸልያለሁ። ሁላችንም እንደዛ እናደርጋለን። በብርቱ ጉባኤው ይታነጽ ዘንድ የእግዚአብሔር ሕዝብ እንዲጽናና የእግዚአብሔር ሕዝብ እንዲመከር
በብርቱ ፈልጉ ይለናል። ቀጣይ ሳምንት እንግዲህ አሁን ላይ በጣም አነጋጋሪ የሆነ አንድ ኢሹ አለ። አንዳንደኛ ሀገር ውስጥ ያሉ ቤተ እምነቶች ይህንኑ ያምናሉ፣ እስካሁን የተነጋገርነውን ማለት ነው። ግን ሰዎችን ነቢያት ብለን እንጠራለን ወይም አገልጋዮችን ነቢያት የሚል ወይም ነብይ የሚል ስያሜ እንሰጣለን ወይ ለአገልጋዮች የሚለው ላይ አሁን የተወሰነ ሞብ እንዳለ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ቀጣይ ሳምንት እንግዲህ ዲል የምናደርገው ጠለቅ ብለን ወደሱ ገብተን ወደሱ እንገባለን አለ ወይ እሱን እንመለከታለን። ከዛ እንዴት እንጠቀም፣ የትንቢት ስጦታን እንዴት እንጠቀም፣ እንዴት ኤክሰርሳይዝ እናደርግ የሚለውን የተወሰነ መጽሐፍ ቅዱሳዊ ኤግዞርሽን ከወሰድን በኋላ እናበቃለን ማለት ነው።